አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ባለፈው ስለዚህ የሞሪንጋ ቅጠል ወይም ሽፈራው ቅጠል አሰራሩን ነግራችኋለሁ ብዬ ነበር። በዚህ መልኩና በሚጠጣ መልኩ እንዴት እንደሚሰራ ማለት ነው። እዚህ ጋር እንደምታዩት እንግዲህ እርጥቡን ቆርጬ እንትን ብዬ በደንብ አጥቤ ማለት ነው። የሆኑ ትላትሎች ሊኖሩ ስለሚችሉ በደንብ አራግፋችሁ እንደዚህ ታጥቡና እንደዚህ ይደርቃል። ከዛ እሽት ስታደርጉት በእጃችሁ ራሱ ማድቀቅ ትችላላችሁ። የሚገርማችሁ ነገር ስትወቅቱት እንደዚህ በጣም ነው እንትን የሚለው የሚደቅላችሁ ቶሎ ማለት ነው። ምንም እንትን መድከም አያስፈልጋችሁም። ቡና የምትወቅቱትን ያክል ራሱ አያታግላችሁም። ቶሎ ነው ዱቄት የሚሆነው እና እንደዚህ አድርጋችሁ በደንብ ትወቅጡታላችሁ። ከዛ ከነፋችሁት በኋላ መጠቀም ትችላላችሁ ማለት ነው። አጠቃቀሙን ነግራችኋለሁኝ፣ ግን ዋና የምትጠነቀቁበትን ጉዳይ ደግሞ ነግራችኋለሁ። ብዙ ጊዜ ስለ ሞሪንጋ ጥቅም ይወራል፣ ነገር ግን ስለ ጉዳቱ አይወራም። እሱም በደንብ ነው የምነግራችሁ። ለሰውነታችን እንደሚሰጠው ጥቅምና እንደሚሰጠው ብዙ የጤና እንትኖች የጤና ጥቅሞች በዛውም ደግሞ በጣም ጉዳት እንዳለውም ልነግራችሁ ነው። ከራሴ ተሞክሮ እንኳን ብዙ ነገር ያየሁትን አብራራላችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን አትርሱ። ላይክ እያደረጋችሁ አይደለም። እዚህ ጋር እንደምታዩት ነፍቼዋለሁኝ። ዱቄቱ እንደዚህ ሆኗል። ሌላ ዱቄትም ስላለ በነገራችን ላይ ትንሽዬ ነው አሁን ለእናንተ ለማሳየት እዚህ ጋር የፈጨሁት ማለት ነው። ነገር ግን ይሄንን ሻሂውን እያፈላችሁ እንዴት እንደምትጠቀሙት መቼ እንደምትጠቀሙት መጠኑ እንዴት እንደሆነ ነግራችኋለሁኝ። እዚህ ጋር የሚያስፈልጉት ነገሮች ዝንጅብል፣ ቀረፋና ቁርንፍድ ናቸው። ይሄ ጥቅሙንም ለማጎልበት ነው፣ እንዲሁም ደግሞ ጥሩ የሻይ ቅመም እንዲኖረው ለማድረግ ነው። እዚህ ጋር እኔ 4 ብርጭቆ ውሃ ጨምራለሁኝ። 4 ስለሆነ 4 የሻይ ቡሽ ወይም የሻይ ብርጭቆ ስለሆነ ማፈላው ማለት ነው። ለኔም ብቻ ስላልሆነ እና ለሌላ ሰውም ስለማፈላ ነው። እና እዚህ ጋር ውሃውን 4ቱን ካደረኩኝ በኋላ ይሄንን እጨምራለሁ። እኔ መለካው ለመሰላችሁ ልኬት መኖር አለበት። ለእያንዳንዱ የሻይ ብርጭቆ ምን ያክል የሞሪንጋ ፓውደር ነው የምትጠቀሙት የሚለውን በዛውም ታውቁታላችሁ ማለት ነው። እዚህ ጋር የቆራረጥኩትን ዝንጅብልና ቀረፋ፣ ቁርንፍድ ይጨምርበታለሁ። ሄለም የተለያዩ የሻይ ቅመሞችን መጨመር ትችላላችሁ። ከዛ እሳቱን ትከፍቱትና ይሄንን ነው የምታፈሉት። መጀመሪያ በደንብ ታፈሉታላችሁ ማለት ነው። በምታዩት መልኩ እንደዚህ ፈልቶልኛል። ይሄ በደንብ ጣዕሙን ወደ ውሃው የዝንጅብሉንም የሁሉን የሚያስገባውትን ጥቅሙን ወደ ውሃው ካቀላቀለልኝ በኋላ እንደዚህ ከሳቱ አውርደዋለሁኝ ማለት ነው። ሞሪንጋን ካላወቃችሁ ወይም ሽፈራው ቅጠሎች ይሄንን ይመስላሉ። እዚህ ጋር በፎቶ እንዳስቀመጥኩት ምን አይነት ነው ቅጠሉ ስትሉ ስለነበረ ነው ከዚህ በፊት በሰራሁት ቪዲዮ ላይ። እና እዚህ ጋር ላስገባሁት 4 የሻይ ብርጭቆ 4 በትንሿ የሻይ ማንኪያ ማለት ነው። 4 የሻይ ማንኪያ ነው የምጨምርበት። 4 የሻይ ማንኪያ ማለት ነው። ልብ በሉ፣ በትልቁ ሳይሆን በትንሿ ማንኪያ። ከዛ እዚህ ጋር ከጨመርኩኝ በኋላ ለምን ይሄ የሚሆነው ምንድነው አብረን ካፈላ ነው ያለውን ንጥረ ነገር እንዳናጣ ማለት ነው። እዚህ ጋር ካበረድኩት ስላችሁ እንደ ኖርማል ሻይ እንደሆነ እዛው ጋር ሳይፈላ ካወጣሁት በኋላ ነው እንደዚህ 4 የሻይ ማንኪያ 5 ብርጭቆም ካደረጋችሁ 5 የሻይ ማንኪያ ማለት ነው። ከዛ እዚህ ጋር በደንብ በጥብጬ ለተወሰነ ደቂቃ ቢያንስ ለ10 ወይም ለ5 ደቂቃ ዘፍዝፈን እናስቀምጠዋለን። ከዛ በኋላ እንጠጣዋለን ማለት ነው። ልክ እዚህ ጋር ጣዕሙን ቆንጆ እንዲያደርግላችሁ ሎሚ መጠቀም ትችላላችሁ። ስኳር ግን ባትጠቀሙ ጥሩ ነው። እንዲጣፍጠን ብላችሁ ስኳር መጠቀም ከፈለጋችሁ ደግሞ በስኳር ምትክ ማር ብትጠቀሙ ለጤናም ቆንጆ ስለሆነ ጥሩ ነው እንጂ ስኳር ባትጠቀሙ ጥሩ ነው። እንዲሁ ስትለምዱት ራሱ በጣም ቆንጆ ነው የሚሆነው። በየጊዜው ከጠጣችሁት በጣም ትለምዳላችሁና ኖርማል ነው የሚሆነው ጣዕሙ። እና እዚህ ጋር አረንጓዴ የመሰለው ያው ስላልጠለለ ነው ገና። እንዲሁም መጠጣት ትችላላችሁ። የተወሰነ ቁጭ ካደረጋችሁት ደግሞ ወደ ታች ይጠልና እንትኑ ከለሩ ራሱ ይቀየራል። አሁን እዚህ ጋር አረንጓዴ ነው። ቆይ ይሄኛውን ደግሞ አሳያችኋለሁ። ከዘቀጠ በኋላ ይሄንን ነው የሚመስለው። ወደ
ቢጫ እንትን ከለር ይወስደዋል ማለት ነው። እና እንደዚህ አድርጋችሁ ሎሚ ስትጨምሩበት በጣም ቆንጆ ይሆናል ጣዕሙ። መጠጣት ትችላላችሁ። ልብ ማለት ያለባችሁ ነገርና መጠንቀቅ ያለባችሁን ነገር ደግሞ አሁን በዝርዝር ነግራችኋለሁኝ። እዚህ ጋር ይሄንን አንድ የሻይ ማንኪያ ነው ያደረኩት። ነገር ግን እናንተ ለጅማሬ እኔ ስለምጠጣ ነው ብዙ ጊዜ መጀመሪያ ከሆነ የምትጠጡት የመጀመሪያ ጊዜ ለመሞከር ከሆነ ግማሽ የሻይ ማንኪያ አድርጋችሁ ትጨምሩበታላችሁ። ለአንድ ሻይ ቡሽ ግማሽ የሻይ ማንኪያ አድርጋችሁ ትሞክሩታላችሁ። ከዛ ሁኔታችሁን ታዩና እንደገና ከፍ እያደረጋችሁ መጠኑን ትሄዳላችሁ ማለት ነው እንጂ ቀጥታ ምንም ሳትሞክሩት ሳትለምዱት አንድ የሻይ ማንኪያ ወይም ደግሞ 2 ብርጭቆ ከዛ በላይ መጠጣት የለባችሁም። ይህን ፈጽሞ እንዳታደርጉት። መጀመሪያ በትንሽዬዋ ነው መሞከር ያለባችሁ። ይሄ ለምንድነው? አንደኛ ደም ግፊታችሁ ዝቅተኛ ከሆነ ምሳሌ አንዳንድ ጊዜ አረብ ሀገርም ሆነን ዘቅጥ ናዝል ምናምን እንባላል አይደለ? ግፊታችሁ ወርዷል ምናምን ምንባል ልጆች አለን። ከኔ ጀምሮ እንደዛ ነበር የሚባለውና እንደዛ የተጎዳን አብዛኛው አረብ ሀገር የሆኑ ልጆች በጣም 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 መጠንቀቅ አለብን። ኢትዮጵያ መተንም ይሁን እዛው አሁን አረብ ሀገር የተለያዩ ቦታዎች ላይ እየተሸጠ ነው ያለው ከኢትዮጵያ እየወሰዱ ማለት ነው። እንደዛ ስላለ ገዝታችሁ በጣም ጠቃሚ ነው ብላችሁ ቀጥታ እንዳትጠቀሙት በጣም መጠንቀቅ አለባችሁ። አረብ ሀገር ስንሰራ ውስጣችን የተጎዳ ነው እና ምናልባት ሰውነታችን ፈሳሽ አጥቶ የደም ግፊት ማነስ ኑሮን ከሆነ ሞሪንጋን የምንጠጣ ከሆነ ልባችን ሊደክም ይችላል ማውራት እስኪያቅተን ድረስ እና እንደዛ እንዳትሆኑ መጠንቀቅ አለባችሁ። እኔ ስላጋጠመኝ ነው ከዚህ በፊት ማለት ነው። እና እሱ ራሱ ሲጀመር የደም ግፊት ለመቀነስ መድኃኒት ስለሆነ እናንተ ድሮውንም ደግሞ ደማችሁ የደም ግፊታችሁ ዝቅተኛ ከሆነ ይህን ስትጠጡበት ጭራሹኑ ነው ልባችሁን የሚያደክመው። ስለዚህ ጥንቃቄ ማድረግ ያለባችሁ። ሌላው ደግሞ መጀመሪያ ትንሽ እየሞክራችሁ ይሄ ያለው ግልጽና ግልጽ የሚፈጠር ነገር ነው። ሆዳችሁን የማጥቃጠል ስሜት ሊኖረው ይችላል። ሆዳችሁ የመረበሽ ስሜት ሊኖረው ይችላል። አንዳንዴም ወደታች የሚልባችሁ አጋጣሚ ሊኖር ይችላል። እንደ ሰው ስለሚለያይ ውስጣችን የንጥረ ነገሮችን መቀበል አቅሙ የተለያየ ነው የሁላችንም ማለት ነው። ስለዚህ ስትጠቀሙ መጀመሪያ መጠኑን አሳንሳችሁ የተወሰነ ነው መጠጣት ያለባችሁ። እንደ በቃ አንድ ነገር ይጠቅማል በተባልን ቁጥር ዝም ብለን እያመጣን መጠጣት የለብንም። ይህን ጥንቃቄ ማድረግ አለባችሁ። ሰውነታችሁን መጀመሪያ አለማምዳችሁ ነው መጠጣት ያለባችሁ። ሌላው የስኳር መጠናችንን በደም ውስጥ ያለውን የማመጣጠን እንትን አለው መድኃኒትነት አለው ግን ይሄንንም እንደዛ ተብላችኋልና ግዴት ደግሞ ሌላው ነገር አሁን ላይ በጣም ሞሪንጋ እየተሸጠ ያለበትን ነገር ልንገራችሁ። ቦርጭ ያጠፋል፣ አንድ ሰውነት ይቀንሳል እየተባለ ነው። ይሄ ነገር ግን በፍጹም ውሸት ነው። እውነቱን እኔ ነግራችኋለሁ እንዴት እንደምትቀንሱ ማለት ነው። ይህን ካላመናችሁ ጉግል ላይ ሰርች አድርጋችሁ በደንብ ማንበብ ትችላላችሁ። በመጀመሪያ እሱ ራሱ ሞሪንጋው የፋይበር መጠኑ በጣም ከፍተኛ ስለሆነ ከጠጣ ነው ወይ ደግሞ ከበላ ነው በቃ ረጅም ጊዜ የመጥገብ ስሜት እንዲኖረን ያደርጋል። ገብቷችኋል? እና ጠግበናል ብለን ረጅም ሰዓት ከቆየን ደግሞ በቃ አንበላም ማለት ነው። ቶሎ የመብላት እንትናችን ይቀንሳል። እንደዛ ሲቀንስ የሰው ልጅ ብዙ ካልበላ መቼም ውፍረቱ አይጨምርም አይደለ? ስለዚህ ውፍረታችን እየቀነሰ ይሄዳል ማለት ነው። ሌላው ነገር ደግሞ የተወሰነ ስብ ስለሚያቃጥል የማቃጠል ባህሪ ስላለው በሰውነታችን ውስጥ ያለውን ያንን ደግሞ ለማቃጠል ስፖርት አንደኛ፣ ሁለተኛ ደግሞ ምግብ መቀነስ ይሄ ጋር ከሆነ ነው ክብደታችንን ወይም ቦርጫችን ሊቀንስ የሚችለው። ከዛ ውጭ ግን ዝም ብሎ ራሱ ብቻ የሞሪንጋ ሻዩም ዱቄቱን በጥታችሁ ብትጠጡት በፍጹም ሰውነታችሁ ወይም ቦርጫችሁ ሊቀንስ አይችልም። ይሄንን ማወቅ አለባችሁ። እና ያለው ነገር ይሄ ነው ማለት ነው። ከዚህ በፊትም ስለ ጥቅሙና ስለ ጉዳቱ ዘርዝሪልን ብላችሁ ነበረ። ጥቅሙን ብቻ መናገር አልፈልግም፣ ጉዳቱንም ማወቅ ስላለባችሁ ነው። በተለይ የመዳም ቅመሞች ውስጣችን የተጎዳ ነው እንደነገርኳችሁ እና እኔም ከአንዴ 2 3 አሞኛ ቃል ከዛ በኋላ ነው የለመድኩት እና መጠንቀቅ አለባችሁ። በተረፈ ደግሞ ጎግል ላይ ሰርች አድርጉ። አሁን ላይ ቴክኖሎጂው ረቋል። አርቲፊሻል ኢንተለጀንት
በዛም ሁሉንም ነገር መፈተሽ ትችላላችሁ። በተለይ ጎግል ላይ ሰርች እያደረጋችሁ በደንብ ስለ አንድ ነገር ማወቅ ከፈለጋችሁ ማንበብ አለባችሁ። ይህን ነው የምላችሁ እንጂ እከሌ እንደዚህ ነው ስላለ ብቻ ተነስታችሁ ያንን ነገር መጠቀም የለባችሁም። ጥንቃቄ እንድታደርጉ ማለት እፈልጋለሁኝ። ለዛሬ ያለ ቪዲዮ እንግዲህ ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ጥያቄም ካላችሁ ኮሜንት ላይ ጻፉልኝ፣ የምመልስ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግም አትርሱ። ኢንሻአላህ በቀጣይ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ አገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።